እግዚአብሔር በመካከላችሁ እንድቆምና ቃል እንዳካፍል በልቤ ሲመጣ ላካፍላችሁ የፈለኩትና ወደ ልቤ የመጣው ለዚህ ጉባኤ ይሆናል ብዬ ያሰብኩት ቃል ስለ ይቅርታ ነው። እስቲ ሁላችንም አንድ ሁለት ሶስት ወንበር ጋር ዞር ወር እያልን ዘመኑ የይቅርታ ነው እየተባባላችሁ ሰላም ተዋሉ። ከኋላ ያላችሁት ላይሰንስ አላችሁ ማለት ነው። ላለመነሳት ማለት ፍቃድ አላችሁ ላለመነሳት ላለመንቀሳቀስ ቪአይፒ እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክና አባት ሆይ ስለዚህ ሰዓትና ስለዚህ ጊዜ እናመሰግናለን። በዚህ ሰዓትም ደግሞ ጌታ ሆይ እንድታስተምረን እንፈልጋለን። አስተምረን፣ ተናገረን በጌታ በኢየሱስ ክርስቶስ ስም አሜን። ይቅርታ የሚለውን ቃል ብዙ ጊዜ ሳስብ ብዙ ሰዎች ጋር ስለምኖር ብዙ ሰዎች ጋር ኮሚኒኬት ስለማድረግ እንደው ተግባራዊ እንዲሆን ቃሉ ትርጉም እንዲኖረው ምናልባት በኔ ተሰማኝ ማለት ነው። ይቅርታ የሚለው ወይም ትቅርና ይቅር ተባባሉ ይቅር ቢሆን ይሻላል። ምክንያቱም ይቅርታ ብሎ ምንም ተግባራዊ ሲሆን ስላላየው ማለት ነው። እኔ ሰው ጋር ይታረቃል፣ መልሶ ይጣላል፣ ይቅር የማይቀር ነገር ዝም ብሎ እንደ አነጋገር ነገር እየሆነ ስለመጣ ብዬ በራሴ በኩል ለራሴ ነው ለእናንተ አይደለም። ምክንያቱም አንዳንድ ጊዜ የሆኑ ቃላቶች ተጠቅመንባቸው ውጤት ከሌላቸው ትርጉም ከሌላቸው ፍሬ ከሌላቸው ያደክማሉ አይደለም። በስደት ምድር በነበርኩበት ጊዜ ለማግራውንድ አንድ ሶስት ነገሮች ነግራቸዋለሁ። ስዊድኑን ሚስዮናውያን ነበሩ እኛ ጋር የሚረዱን እየመጡ ካምፕ የሚያግዙን ነበሩና አማርኛ ቋንቋ ስናወራ ስለሚሰሙ በአማርኛ ኢነፍ ማለት ምን ማለት ነው ብለው ጠየቁ። ኢነፍ ማለት በቃ ይባላል አልናቸው። ኦኬ አጠኑ። በበነገታው ወይም በሌላ ቀን መጥተው እኛ ጋር ሲበሉ እናጎርሳቸዋለን። እናጎርሳቸዋለን፣ ይጎርሳሉ፣ ነግረናቸዋል፣ አስረድተናቸዋል። ሁለተኛ እናጎርሳቸዋለን፣ ይጎርሳሉ። አሁን ሲጠግቡ በቃ ይላሉ። እኛ አንሰማቸውም። በቃ ብለን ነግረናቸዋል። ግን በቃ ሲሉን በቃ እናቆምም እና ምን እንዳሉ ታውቃላችሁ? Is there any strong word than በቃ? ምክንያቱም በቃ አይሰራም። ነግረናቸዋል። በቃ ኢነፍ ነው ብለን ነግረናቸዋል። ግን it doesn't mean enough አይሰራም። ሌላ ደግሞ አንዲት ጀርመናዊት ነበረች፣ ሚስዮናሪ ናት እሷ እና መታ እህቶቻችንን ነገ በዚህ ሰዓት እንገናኝ ይመቻችኋል ወይ? አዎ እሺ እንደዚህ ማድረግ እንፈልጋለን ተስማማላችሁ? እሺ ይላሉ። ኔቨር ደን። ከዛ ምን አለች? በሚቀጥለው ጊዜ እሺ ሲሏት ኖ አይ ዶንት ዋንት እሺ ምክንያቱም እሺ ውሸት ነው። አረቦቹ ይመጣሉ። የመን ነበርኩ ስደተኝነቴ። ይመጣሉ። ይሄን ታደርገዋለህ ኢንሻአላህ፣ ይሄን ታደርገዋለህ ኢንሻአላህ። አይወምነ ከዛ በኋላ በሚቀጥለው ጊዜ አይ ዶንት ዋንት ኢንሻአላህ። ትሰራለህ፣ ትሰራ፣ ካልሰራ ተው እምቢ በለኝ። ምክንያቱም it doesn't mean ይላሉ፣ አይሰሩት እና ይቅርታ ራሱ ስታስታርቁም ስትታረቁም ምናምን ስትሉ ትርጉሙ እውነት ነው ወይ? በእኛ በክርስቲያኖቹ መካከል እውነት ነው ወይ? ኖርዌይ ያለው ሁለት ህፃናቶች አሁን ትልልቅ ልጆች ሆነዋል። በዛን ጊዜ ሶስት ወይም አራት ዓመታቸው ነው። ተጣልተዋል። ሁለቱ አንድ ወንድና አንድ ሴት ናቸው። ተጣልተዋል እና ያንዱ እናት ለማስታረቅ ጥረት ታደርጋለች እና ጥረት ስታደርግ ምንድነው የምትለው? ሶሪ በል ነው የምትለው። እሱ ደግሞ በጭራሽ ሶሪ አይደለም፣ ምንም ያጠፋሁት ነገር የለም። እሷ ደግሞ ሶሪ ካላለኝ
መጨረሻ በጣም መላቀቅ አልተቻለም። እናቲቱም ልትለቀው ስላልቻለች አማራጭ ስለሌለ ዞር ብሎ ሶሪ አላት። እሷም እንዳታውቃላችሁ ኖ ዚስ ኖት ጄኒውን ኢትስ ኖት ጄኒውን አባባሉ አደራረቡ ትክክል አይደለም፣ አልቀበልም አለች። ሶሪ ማለት ቃላቱን ብቻ አይደለም የፈለገችው እሷ። እና የእግዚአብሔር ቃል ስለ ይቅርታ ምን ይለናል? የእግዚአብሔር ቃል ስለ ይቅርታ ምን ይለናል? በሉቃስ ወንጌል ምዕራፍ 6 ቁጥር 37 ላይ አትፍረዱ አይፈረድባችሁምም፣ አትኮንኑ አትኮነኑምም፣ ይቅር በሉ ይቅርም ትባባላላችሁ ይላል። ይቅር ታዲያ ምን ማለት ነው? እኔ ወንድሜን ይቅር ብያለሁ ስል ምን ማለቴ ነው? እራሱ ትርጉሙ ለኛ ይቅር ማለት ምን ማለት ነው? ይቅር ማለት አሁን ካለበት ስቴጅ የተበላሸ ግንኙነት ቢሆን፣ የተዘረፈ ሀብት ቢሆን፣ የተጎዳ ጉዳት ቢሆን ከዛሬ ጀምሮ ይቅር ብያለሁኝ፣ ለሚቀጥለው አላስበውም፣ ደግሜ አላነሳውም፣ በዚህም ጉዳይ እንደገና ወንድሜንም ወይንም እህቴን አልወቅስም አልጠቅስም ትቼዋለሁ ማለት ነው አይደል እንዴ? ለምሳሌ አሁን እኛ እዚህ መተናል። እኔ አንድ ቦርሳ ይዣለሁ። እኔና ዮሐንስ ነው የመጣ ነው። ወደ መኪና ልንወጣ ስንል ቦርሳህን ትፈልጋለህ ወይ ካለኝ በቃ ይቅር ለዚህ ቤተ ክርስቲያን ሰጥቼዋለሁ ብዬ ከሄድኩ በኋላ መሀል መንገድ ላይ ቦርሳዬን አንጥላለሁ እንዴ ካልኩኝ ይቅር አላልኩ ማለት ነው። እንዳይቀር የፈለኩት ግማሽ ወይም 50% ይቅር ወይ ግማሽ መንገድ እስከደርስ ድረስ ይቅርና ከዛ ላኩልኝ ብዬ ነው መናገር ያለብኝ። ይቅር ካልኩኝ ይቅር ነው። ዛትም እስቲ ራሳችንን እንመልከት። በህብረተሰባችን መካከል ስንት ጊዜ ነው ይቅርታ የሚደረገው? ስንት ጊዜ ነው ሰው በቤተ ክርስቲያን ስንት ጊዜ ነው የይቅርታ ጸሎቶች የሚደረጉት? ስንት ጊዜ ነው ሰዎች እርስ በርሳቸው የሚታረቁት? ስንት ጊዜ ነው መልሰው እንደገና በዛ ጉዳይ ላይ እንትን የሚሉ? የመጀመሪያው ይቅርታ የሚጀምረው ከራስ ነው። ራሱን ይቅር ያላለ ሰው ሌላውን ይቅር እንደሚል መጠበቅ የለበትም። እኔ ለሰራሁት በደል፣ እኔ ላይ ለተሰራው በደል፣ እኔ ለሆንኩት ነገር ከዚህ በኋላ አላስበውም፣ አልጠቅሰውም፣ ከዚህ በኋላ ኮንፌስ ላደረኩት በቃ ይላልኩት ነገር ተመልሼ አልወቀስበትም ብሎ አንድ ሰው ራሱን በራሱ በመጀመሪያ ደረጃ ይቅር ማለት አለበት። የእግዚአብሔር ቃል በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ዛሬ ጸልዩልኝ ፓስተር እየጸልይልኝ በዘሴም ሲቹዌሽን ተመልሰን ነገ መተን ደግሞ በዛው ሁኔታ ላይ ጸልይልን የምንል ከሆነ what do you mean? እስቲ ራሳችን ጠይቅ። ትናንትና በጸለይንበት ነገር አንድ ጊዜ ሰምታችሁት ሊሆን ይችላል። አንድ ሰው ወደ ፓስተሩ ይመጣል። ፓስተሪ በቃ አንተ ኃጢአት ሰርቻለሁ እና በቃ በጣም እንቅልፍ ሊወስደኝ አልቻለም፣ በጣም እወቀሳለሁ፣ ጸልይልኝ። ምን አድርገህ ነው ንገረኝ ሲሆን የሆነ ገመድ ሰርቄ ነበር እና ገመዱን ሰርቄ ያለው ግን በቃ ሁልጊዜ እወቀሳለሁ ነው። በቃ ና እግዚአብሔር ይቅር በለው ነው። ከ3 ቀን በኋላ ይመጣል። ፓስተሪ ምንም መተኛት አልቻልኩም። ምን ነው ያ የሰረኩት ገመድ ነው። በ3ኛው ቀን ይመጣል። ስለ ገመድ ነው። መጨረሻ ፓስተሩ ጨነቀውና ይዞ ይቅርታ አድርግልኝና እስቲ ስለዚህ ገመድ አስረዳኝ። አሪሹር እዛ ገመድ ብቻ አይ በዛኛው በኩልማ ፈረስ ነበረበት። አሁን እየተናገረ ያለው ነው ስለታሰረበት ስለትንሹ ነው። ዋና የተሰረቀው የተጎተተው ነገር ምንድነው? ፈረስ ነው። ንስሐውና አትሩም ነው ስለ መጎተቻው ነገር ነው። ስለዚህ በኃጢአታችን ብንናዘዝ ማለት የሰራነውን በደል የሰራነውን ኃጢአት፣ ምክንያቱም የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። from all forms of our unrighteousness ሁሉም አይነት name it
የክርስቶስ ኢየሱስ ደም የማያነጻው ኃጢአት የለም። ስለዚህ በመጀመሪያ ደረጃ ራሳችንን ከኃጢአት ይቅርታ ያገኘን ሰዎች መሆናችን ኮንቪንስ ሳንሆን ሌላውን ይቅር እናለምናለን። ሁለተኛ እኛ ብቻ ሳንሆን ደግሞ ከሌሎች ይቅርታ የመጠየቅ ሰውየው ይጎዳ አይጎዳ የሚያውቀው ማን ነው? ማን ነው የሚያውቀው? ባለቤቱ ነው። ምን አሁን ይቅርታ ምን እሱ ላንተ ነው፣ እሱ ላንቺ ነው። ለምንም ይሁን ለምንም ያ ሰው የተጎዳበት ነገር ካለ አንዳንድ ጊዜ እንኳን ክሊር ባይሆን አንዳንድ ጊዜ እንኳን ለእናንተ ሴንስ ባይሰጥ ራሱ ሰው ዋናው ነገር የይቅርታ ጉዳይ ማለት ነው የሰውየው መጎዳት ነው። ስለዚህ የሰውየውን ይቅርታ ለመጠየቅ በትህትና ሄደን ይቅርታ እንጠይቅ። የተበላሹትን ግንኙነቶች ለማደስ በድያለሁ ብለን የምናስበውን ዘኪዎስ ለምሳሌ መጣ። ዘኪዎስ መጣ፣ ታሳውሳላችሁ። ጌታ ኢየሱስ ክርስቶስ አገኘው። ከዛ በኋላ አዚፍ ነቲንግ ሃፕን የዛን ሁላ ሰው ገንዘብ በልቶ ምንም እንዳልተፈጠረ ቁጭ አይደለም ያለው አይደል እንዴ? ዘኪዎስ የሰራውን ስራ ያውቀዋል፣ የበደለውን በደል ያውቀዋል፣ ያደረገውን ነገር ያውቀዋል። ስለዚህ ምን አለ? ልክፈል፣ 2 ወስጄ እንደሆነ 4 አድርጌ ልክፈል፣ 1 ወስጄ እንደሆነ 2 አድርጌ ልክፈል። ሰውየው እንደተበደለ ጎናችን ተቀምጦ ይቅርታ እኮ አልኩ፣ ይቅርታ አይገባም እንዴ? ይቅርታ ብያለሁ ብለን ድምጻችንን ብናወፍር ለሰውየው ቁስል መፍትሄ ሊሆን አይችልም። ቢያንስ ልከፍልህ አልችልም፣ ቢያንስ ዕዳ አለብኝ፣ አይ ካኖት ጀስት ልከፍልህ ስለማልችል ይቅር በለኝ፣ ግን ተጠያቂ ነኝ፣ በደለኛ ነኝ፣ ኃጢአተኛ ነኝ፣ በድያለሁ የሚል ነገር በትክክል ጄኒውን በሆነ መንገድ በሰው ፊት እንቀርብ ያስፈልጋል። ይቅርታ ስርዓት ስላልሆነ ማለት ነው። የስርዓት ነገር ፕሮሲጀር አድቫይስ ጀስት ምን አይደለም። ይቅርታ በትክክል የሰዎችን ሪሌሽንሺፕ የሰዎችን ግንኙነት ተመልከቱ። ሁላችን እዚህ ቤተክርስቲያን ነው ያለነው አይደል? እዚህ ቤተክርስቲያን ውስጥ ነው ያለነው። ውጭ አሁን ያለ የለም። እዚህ ካለ ነው ፊት ለፊት ምን ታያላችሁ? ከላይ መስቀል። መስቀል ምንድን ነው? ይቅርታ ነው። የሰው ልጅ ለሰራው ኃጢአት እግዚአብሔር አንድያ ልጁን ልኮ ዋጋ ከፍሎ የኃጢአት ይቅርታ ለሁላችን እንዲሆን አድርጎ ፊት ለፊት ይህን የመሰለ መስቀል እንደዚህ ያየን አዚፍ ነቲንግ ሃፕን በአእምሯችን የተቀየመን ሰው በአእምሯችን የበደልነው ሰው በአእምሯችን ያስቀየምን ሰው እያለ መስቀሉ ብቻ ሃሌሉያ ምናምን ብንል ምን ነው የምናደርገው? ዛት ዋይ ዝም ብሎ አይደለም መስቀል ዴኮሬሽን አይደለም እዚህ ያደረጉት፣ ፐርፐዝሊ ያደረጉት። ፐርፐዝሊ ነው እዛ ላይ የሰቀሉት። ገና አይናችን ስገልጽ ስናየው እንወቀሳለን። ምክንያቱስ የተበደለ ሳይሆን የበደለ ሳይሆን የተበደለ የተካደ ባከበረ ፌሎሺፕ ባደረገ በፈጠረ በነገሮች ሁሉ ላይ ገዢ ባደረገ የሰው ልጅ እንደገና ከሰይጣን ጋር ተሻርኮ እግዚአብሔርን ስለካደ ኃጢአት ስለሰራ ስለበደለ የኃጢአት ይቅርታ መስቀል እዚህ ላይ መንጠልጠል የሚገባው እኔ ሆኜ ሳለሁ እዚህ ላይ መንጠልጠል የሚገባን እኛ ሆነን ሳለን ክርስቶስ ኢየሱስ እዚህ ቦታ ተንጠልጥሎ እያየን እንዴት በወንድማችን ላይ እንዴት በቶቻችን ላይ እንዴት በሌላው ሕዝብ ላይ እንዴት በሌላው ቤተሰብ ላይ እንዴት በትዳር ጓደኛችን ላይ አዚፍ ነቲንግ ሃፕን አክት እናደርጋለን? ዩ ካንት። ስለዚህ የእግዚአብሔርን ይቅርታ ልንጠይቅ ያስፈልጋል። በመጀመሪያ ራሳችንን፣ ቀጥሎ ጓደኛችን አጠገባችን ያለውን ሰው፣ በሶስተኛ ደረጃ ደግሞ እግዚአብሔር ነው። የእግዚአብሔር ቃል ስለ ይቅርታ በጣም ብዙ ተጽፏል። ብዙ እንዳልኳችሁ ቅድም ይቅርታ ማለት ምክር አይደለም። አይ ይቅር ብትል ይሻላል በትል ግን የራስ ጉዳይ ተብሎ የሚተው ነገር አይደለም። ኢትስ ኖት አድቫይስ፣ ኢትስ ኖት ኦርደር፣ ትእዛዝ ነው። ይቅር ላላችኋቸው ይቅር ይባላችሁ፣ ይቅር ካላላችሁ ደግሞ እኛም የበደሉንን ይቅር እንደምንል አለም ለምንጸልየው ጌታ ኢየሱስ ክርስቶስ አስተምረን ይችላል። የተጸለየው እኛ የበደሉንን ይቅር እንደምንል። እርስ በርሳችሁ ትዕግስትን አድርጉ፣ አንዳችሁም በአንዱ ላይ የሚነቅፈው ነገር ቢኖር ይቅር ተባባሉ፣ እግዚአብሔር ይቅር እንዳላችሁ እንዲሁ ይቅር ተባባሉ ነው የሚለው ሐዋርያው ጳውሎስ በቆላስይስ ምዕራፍ 3 ቁጥር 13 ላይ። ይቅር መባባል የንግግር ማሳመሪያ አይደለም። ይቅርታ ብለን
የምናልፈው ነገር አለም። we have to make sure that ያኛው ሰውዬ የተበደለው ሰውዬ ይቅርታችን መቀበል እኛ የሚጠበቅብን ይቅርታ ነው። እኛ ከኛ በኩል ያለውን ግዴታ ሰውየውን እጁን ጠምዝዘን ይቅርታችን እንዲቀበል ማድረግ አንችልም። ነገር ግን መጀመሪያ ደረጃ እኛ ማድረግ ያለብን ከምንም በላይ ኃላፊነት መውሰድ ከምንም በላይ ይላል ሐዋርያው ጳውሎስ ማነው ጴጥሮስ በአንደኛ ጴጥሮስ 4:8 ላይ ከምንም በላይ እርስ በርሳችሁ አጥብቃችሁ ተዋደዱ ፍቅር የኃጢአትን ብዛት ይሸፍናልና። ስለዚህ እፊት ያለ ጎን ያለው የተቀመጠ ወንድሜ ክርስቶስ ኢየሱስ የሞተለት ክርስቶስ ኢየሱስ ለሱ ሲል ወደዚህ ምድር የመጣለት ለኃጢአቱ ሲል አንድያ ልጁን የእግዚአብሔር ልጅ የሞተለት ሰው ነው። በሪስፔክት ያ ሰው በእኔ ላይ ምን አለው? ጎድቼዋለሁ ወይ? አሳዝኜዋለሁ ወይ? ጥያቄ አለ ወይ? ምክንያቱም ለህሊናችን ስለሆነ እግዚአብሔር የተወው። እግዚአብሔር እኮ መልአክ አሰማርቶ አይደለም እኛን በፍቅር ነው የሚገዛን። እና ይቅር ማለት መርሳትን ብቻ አይደለም። ከረሳችሁት ማስታወስ እንደገና ይመጣል። መርሳት ማስታወስ ያለ ነገር ነው። በቃ ረስቼዋለሁ ምናምን ማለት ሳይሆን በትክክል ከህይወቴ ከሐሳቤ ከሁኔ በሙሉ ኮምፕሊትሊ ዲሊትድ ሆኗል። ኖት ፎርጌቲንግ ዲሊትድ በቃ እንደማላስበው ተመልሶ እንዳይመጣ። ለዚህ ነው በኢሳይያስ ምዕራፍ 43 ቁጥር 25 ላይ እግዚአብሔር በኢሳይያስ በኩል ምን እንደሚናገር ታውቃላችሁ? መተላለፍህን ስለኔ ስል የምደመስስ እኔ ነኝ፣ ኃጢአትህንም ደግሞ አላስብም። በቃ አዚፍነተኛ ብሎት አውት በቃ ኮምፕሊትሊ በቦታው እንዳልነበረ ዲሊት በቃ እንዳልነበረ አድርጓል። እናንተ ደካሞች ሸክማቸው የከበደ ወደ እኔ ጌታ ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል ምዕራፍ 11 ላይ እንደምታዩት እናንተ ደካሞች ከነ ድካማችሁ ከነ ሸክማችሁ ኑ፣ አላስበውም ያለፈውን ነገራችሁን። ቀንበሬ ልዝብ ነው፣ ሸክሜ ቀሊል ነው። ጀስት ካም በኮንፊደንስ ኑ። የመምጣታቸው መንገድ ታስ እና ይቅርታ እመኑን መጽሐፍ ቅዱስ ላይ ሴንትራል የሆነው ቦታ ነው። ከሁሉ በላይ ስለ ጸሎት ብዙ መናገር እንችላለን፣ መስበክ እንችላለን። ስለ ሁሉም አስፈላጊ ነው። ነገር ግን ትልቁ ቁልፍ ነገር ይቅርታ ነው። መጀመሪያ ደረጃ ክርስትናችን የተመሰረተው በይቅርታ ነው። ጌታን ስንቀበል ምን ያደርግ ነው? ኃጢአቴን፣ በደሌን፣ መተላለፌን ይቅር በለኝ። ከዛሬ ጀምሮ ጌታ ኢየሱስ ክርስቶስን የግል አዳኝና ጌታ አድርጌ እቀበላለሁ። ከዛ በኋላ ምንድነው? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ምን ተሰጣቸው? ስልጣን ተሰጣቸው። ዛት ኢዝ ቤዝ እዚህ ቤት እንድንገባ ያደረገን፣ እዚህ ጉባኤ እንድንሰበሰብ ያደረገን። ወገኖች ይሄ ቤት መሆኑን አታስቡ። የማይታይ ቤት አለ። የክርስቶስ ማህበር መግቢያው የክርስቶስ ደም ነው። ዝም ብሎ በር ጣውላ ምናምን አይደለም። በደሙ በገዛ ደሙ የዋጃትን የክርስቶስ ኢየሱስን ቤተክርስቲያን ተጠብቁ ዘንድ እናንተን ጳጳሳት አድርጎ ለሾማችሁ ለመንጋውና ለራሳችሁ ተጠንቀቁ። ያቺ ቤተክርስቲያን የምንገባባት ቤተክርስቲያን አሁን እዚህ ጋር በእንጨት የተሰራችው በግንብ የተሰራችው ሌላ መገለጫ ስለሌላት ነው እንጂ ዛት ዩኒቨርሳል ቸርች በክርስቶስ ኢየሱስ ደም የተገባች ነው። ስንገባ ነው የምንገባው። በደሙ ነው የምንገባው። ደሙን ተቀብተን ነው የምንገባው። በደሙ ነው የኃጢአት ስርየት የሆነልን። እያንዳንዱ ሰው እዚህ የተቀመጠው የክርስቶስ ኢየሱስ ደም ያለበት ልክ እስራኤል በመቃኑ ላይ እንደተቀባው ፊዚካሊ ስላልተደረገ ነው እንጂ በክርስቶስ ኢየሱስ ደም ያ በመስቀል ላይ የፈሰሰው ደም ለማን ነው የፈሰሰው? ለእያንዳንዳችን ነው። ስለዚህ በአይናችን ሲታይ ክርስቶስ የሞተለት ጸጉሩ አይታየን፣ አፍንጫው አይታየን፣ ጥርሱ አይታየን፣ እጁ አይታየን። እሱ ዓለማዊ መመዘኛ ነው። እሱ የሥጋዊ መመዘኛ ነው። የምትታየን በክርስቶስ ኢየሱስ ደም የምታበራ ክርስቶስ ኢየሱስ መስዋዕት የሆነላት ራሱን አሳልፎ የሰጠላት እህት ነው የምትታየን። ይህ እንደዚህ አይነት ወንድም ነው የሚታየን። ልብሱ አይደለም የሚታየን፣ ፖስቸሩ አይደለም፣ አነጋገሩ ፕሮፌሽናል አይደለም። ይሄ ሁሉ ነገ ጥለ ነው የምንሄደው ነገር ነው። በበጉ ሰርግ ላይ የምናገኛት በክርስቶስ ፕሬዘንስ አብረን የምንሆን። ስለዚህ ያቺን እህት ስናያት በሙሉ ልብ ቅንጣት ታክል ይቅርታ የሚከለክል ነገር በአእምሯችን በህሊናችን ምንም እኮ ችግር የለውም። ብራዘር
ፊት እኮ ረዘም ብሎብኛል። is there anything? አንዳንድ ጊዜ እኮ ሳናቀው ሰዎች እናስቀይማለን። ታውቃላችሁ፣ አውቀን አይደለም ላወቅነው ነገር አለ ሳናቀው ጠቀምን ብለን ሁሉ ሰው እናሳዝን እንችላለን። ሰው ሊያዝንብን በጭራሽ አይገባም። ፓስፖርታችን፣ ፓስወርዳችን፣ መግቢያችን፣ ኪዩ ወደ ክርስቶስ ኢየሱስ ቤተክርስቲያን ወደ ቅዱሳን ህብረት የመግቢያችን ዋና ቁልፍ ነገር ምንድነው? ይቅርታ ነው። it is a central part። ኢየሱስ ክርስቶስ በመስቀል ላይ ሆኖ ምሳሌያችን እሱ አይደል እንዴ? እሱ ነው የእምነታችን ራስና ፍጻሜ ሆኖን ኢየሱስን እየተመለከትን የእምነታችን ራስና ፍጻሜ ሆኖ ኢየሱስ ክርስቶስ ነው አለ። መስቀል ላይ ያወጡት የተፉበት ታውቃላችሁ። ኢየሩሳሌም ስትሄዱ የሄዳችሁ ሰዎች ታውቃላችሁ። ዴላሮሳ የሚባል ጎዳና አለ። የመስቀል አደባባይ የሚባል ጎዳና አለ። እዛ የሚያስጎበኙ ሰዎች እየወሰዳችሁ በጎዳናው እዚህ ላይ ስምዖን ቀሬናዊው መስቀሉን የተቀበለበት ያገዘበት ነው። እዚህ ላይ የኢየሩሳሌም ቆነጃጅት ሆይ ለራሳችሁ አልቅሱ ያለበት ነው። እዚህ ላይ የወደቀበት ነው እያሉ አንዳንዶቹ 13 ጊዜ ይላሉ። እያንዳንዱ ነጥብ አለ ያሳያሉ። ያን ሁሉ መከራ ሁሉ አልፎ እንደገና እንደምንም ተንጠልጥሎ ተጎትቶ በመገመድ እዛ መስቀል ላይ ከተደረገ በኋላ ያ እንኳን እንዳይበቃ ብሎ እዛ እንደገና ተንጠራርቶ እንደገና በጦር ሲወጉት ምን ይላል? የሚሰሩትን አያውቁትምና ይቅር በላቸው። እኛ ምንድነን? ሉኪንግ አንቱ ጂሰስ ዘ ኦተር ኤንድ ፊኒሸር ኦፍ አወር ፌዝ አይደል እንዴ? የእምነታችን ራስና ፈጻሚ ሆኖ ኢየሱስን እየተመለከትን ምንድነው የምንመለከተው? የፈለገ ነገር ቢሆን የሚሰሩትን አያውቁትምና ይቅር በላቸው። መብት የለንም። በዋጋ ተገዝታችኋልና የራሳችሁ አይደላችሁ። ሲሰድቡን ልንሳደብ፣ ሲመቱን ልንማታ አልተፈቀደልንም። እኔ እኮ ለጌታ ብዬ ነው እንጂ አፍንጫ ለማለት አልተፈቀደልንም። አባት ሆይ የሚሰሩትን አያውቁትምና ይቅር በላቸው። that is a word, that is a password, that is a life። ኢየሱስ ክርስቶስ ያስተማረን ያን ነው። ዮሴፍ ከብዙ ሺህ ዓመት በፊት ወንድሞቹ ያደረጉን ታስታውሳላችሁ። ራእይን ያካፈላቸው፣ ህልምን የነገራቸው ለማን ይንገር? ለወንድሙ ካልነገረ፣ ለአባትና ለእናቱ ልጆች ለወንድሞቹ ካልነገረ ለማን ይንገር? ህልም በነገራቸው ጎትተው ጉድጓድ ውስጥ አስገብተው ሽጠው አባረውት። ሲያገኛቸው ምንድነው ያለው? አለቀሰ። ትንሽ ወንድማችሁ የት አለ? አባታችሁ የት አለ? አንድም ነገር ስለተፉበት ስለሸጡት ሳይሆን ግን ምንም ነገር ነገር እሱ ብቻ አይደለም። አልብሶ ገንዘብ ሰጥቶ እህል ሰጥቶ ሲልካቸው አንድ ሐሳብ ነበረው። ምን ሐሳብ እንደለው ታውቃላችሁ? መንገድ ላይ እንዳትጣሉ፣ በመንገድ ላይ እንዳትጣሉ። የነሱ መጣላት ነው ግድ ያለው። ሰው ነው፣ ብረት ለበስ አይደለም፣ የማይሰማ ሆኖ አይደለም። ቢያንስ ለአፍ እናንተ እኮ ምናምን እንኳን አላሉ፣ በጭራሽ አልተጻፈም። እንደውም ምንድን ያላቸው? እናንተ ለመጥፎ አደረጋችሁት፣ እናንተ ለክፋት አደረጋችሁት፣ እግዚአብሔር ግን ለበጎ አደረገው ነው ያለው። አሁን የምንሰብከው ቲዮሪ አይደለም፣ ያልተደረገ ነገር አይደለም፣ ለማሟሟቅ አይደለም። የእግዚአብሔር ቃል የተጻፈውን ነው የምንናገረው። ያ ነው ይቅርታ። የይቅርታ ልኩ ያ ነው። የክርስቲያን ይቅርታ ልኩ ያ ነው። ፕሮሲጀር አይደለም፣ ፕሮቶኮል አይደለም፣ ፕሮግራም አይደለም፣ የዩቲዩብ ፍጆታ አይደለም፣ ካሜራ አስተካክለን ይቅር ስለኝ በደንብ ቅዳይ ምናምን የምንለው አይደለም። እያንዳንዳችን በዛ ቀላል ነው፣ ቀላል አይደለም። በኋላ እናገረዋለሁ። ማህተመ ጋንዲ ምን ይላል? Forgiveness is an act of the heroes። ይቅርታ የጀግኖች ተግባር ነው። ይቅርታ የጀግኖች ተግባር ነው። ሄዶ የበደለውን፣ ሄዶ የጎዳውን፣ ሄዶ ያቆሰለውን ሰው ስለ ጌታ ስለ ክርስቶስ ይቅር ብያለሁ ወንድሜ መናገር ገት ይጠይቃል፣ አቅም ይጠይቃል፣ እምነት ይጠይቃል፣ ሞቲቬሽን ፓርት። ኢየሱስ ጌታዬ ያየኛል፣ ያ ደግሞ ዋጋዬን ይከፍለኛል ብሎ ማየት ይጠይቃል። መኳረፍ በጣም ቀላል ነው። ጥሎ መሄድ በጣም ቀላል ነው። መቅረት በጣም ቀላል ነው። ዘኢዜስ እስጢፋኖስ ታውቃላችሁ፣ ሲወገር ልክ ጌታ ኢየሱስ ክርስቶስ ያደረገው
አባቶ የሚሰሩትን አያውቁምና ይቅር በላቸው። እኔ ጌታን ስቀበል ኢሰፓ አባል ነበርኩ። ወጣት ኢነርጄቲክ ምናምን ሰው ነበርኩ። ራሻን ሀገር ተልኬ ፖለቲካ ተምሬ ደርግ አምኖኝ በየቦታው ሆላንድ፣ ህንድ ሀገር ምናምን እየላከኝ በቃ ባለ ጊዜ ከሚባሉ ሰዎች ነበር። ከዛ ሄጄ መካኒሳ መካነ ኢየሱስ ለምን ጌታን አልቀበልም? አዲስ አበባ ነው የተቀበልኩት። እኔ የምኖረው አሰብ ባለስልጣን የታወቁኝ ምናምን እንዴት ነው የምመለሰው? ለካ ታሪክ ተቀይሯል። እንደ በፊቱ ደረቴን ነፍቼ ልሄድ አልችልም። አዲስ ሌላ ሰው ነኝ። በቃ አሁን ጸሎት የምንለው ታውቃላችሁ? ልክ ስተኮስ ደረቴን ድርግም ሲያደርጉኝ እዚህ ጋር ቡርትፍ ምናምን ሲል ከልቤ ነው የምነግራችሁ። አንድ ቃል እንዳወጣ እግዚአብሔር ይርዳኝ። የሚሰሩትን አያውቁም እና ይቅር በላቸው የምትለውን በሰከንድ ዝም ከማለቴ ድርግም አድርገውኝ ዝም ከማለቴ በፊት ያችን እንድል አቅም በቃ እሱ ነው የምጸልይ ነበር። በተንኳኳ ቁጥር በቃ እንደሚወጣው አውቃለሁ። ለምን መስራችሁ? እኔ እንትን ስለሆንኩ ሳይሆን ብዙ ጓደኞቼ በጣም እኔ ያልኩትን ያረጋሉ ምናምን ያረጋሉ። ፕላስ መቀጣጫ ምናምን ለማድረግ ስለሚፈልጉ እነዚህ ጴንጤ ደግሞ እዚህ ደፍረው ከገቡማ ነገ ምናምን ብለው በቃ አንዱን ግንባሩን ብሎ እንትን ማለት እንዳለባቸው አውቃለሁ። እኔም እዛ ብሆን እንደዛ ነበር ማድረግ። ስለዚህ በቃ እና እስጢፋኖስ ለኔ በቃ እሱ ነበር የሚታይ እና እንዴት ነው የሚሰማው? ልክ ቡትረፍ ምናምን ጥይቱ ሲገባ የሚሰማኝ 3 ቦታ ይመስለኛል። ሁሌ ሳስበው ለምን እንደው አላውቅም። 3 ቦታ እዚህ ጋር ነው። ከመሞቴ በፊት ግን ይችን ቃል ለማውጣት ነው የምፈልገው ነበር። እሱ አባካኙ ልጅ ታውቁታላችሁ? በሉቃስ ወንጌል አባካኙ ልጅ ነው እኛ ምን አለ እንዴ? አባቱ እኮ አላለው። እኛንን ስም ያወጣለት ለወሬ እንጂ አባቱ አላለው። አልወጣውም። ምንም ያነሳው የለም። ያናድዳል። ባበሻ በቁሜ ገንዘቡን አካፍለኝ ብሎ ሄዶ ምናምን አቤት። እኛ አማካሪ ብንሆን እኮ አባትየው ይቅር ሊል ሰው አናስብልም እኮ በቃ አለ እንዴ። ነገር ግን አባትየው ቅንጣት ታክል ምንም አይነት ነገር አላወራም። እንደውም አሸንፎ እንደመጣ ተሹሞ ውጤት አግኝቶ እንደመጣ ሄሮ ሆኖ እንደመጣ እቤት የተቀመጠው የሚለፋው ተቀምጦ አምጡና የወርቅ ቀለበት አድርጉለት የሰባውን ፍሬ ምን ስላደረገ ጠፍቶ ስለነበረ ወደ ህይወት ስለመጣ ምን ስላደረገ ወደ አባቴ ዘንድ ቢሄድ ይሻለኛል ብሎ ስለመጣ ዛሬ ወደ አባቴ ቤት ቢሄድ ይሻለኛል ብላ የመጣችው እህት ኃጢአቷን እየቆጠርን ታሪኳን እየዘረዘርን እንደዚህ ነበረች እያልን እንደገና መልሰን ሃሌሉያ ብንል እግዚአብሔር አይቀበልም። እመኑ። እኛ ይቅርታ አድራጊ ህዝቦች። ለምን? የእምነታችን ራስና ፈጻሚ የሆነውን ክርስቶስን እየተመለከትን። ክርስቶስ ምን ሲያደርግ ነበር ያየነው? ክርስቶስ በማንኛውም ሁኔታ ይቅር ሲል ነው ያየነው። ዳዊትን ማየት ትችላላችሁ። ንጉሥ ተከትሎት እግዚአብሔር እጁ ላይ ጥሎት ሳኦልን አጊቶ ጸጥ አሰኝቶ ከደቂቃ በኋላ ሁሉም ተከትሎት ንጉሥ መሆን እየቻለ አያጓጓም? ንጉሥ መሆን አያጓጓም እንዴ? ኪዮስክ እኮ ምናምን ብናገኝ አንተው ኪዮስክ እንኳን ንጉሥ የእስራኤል ንጉሥ ምናምን የሚባለውን ቴክ ኦቨር ለማድረግ ነገር ግን እግዚአብሔር በቀባው ላይ እጄን አላነሳም እግዚአብሔር ነው የሚያደርገው ብሎ ሙሴ ያን ሁላ መከራ ተቀብሎ በፈርዖን ፊት ወይ ራሱ ወንድሙና እህቶች ተነስተው who is Moses after all በእኛ እኮ እግዚአብሔር በእኛም ይጠቀማል እኮ ምን ስለሆነ ነው ሙሴ ብለው ሲታበዩ ሙሴ ስለነሱ ይጸልይ ነበር። መጽሐፍ ቅዱሳችን የሚያስተምረን መጽሐፍ ቅዱሳችን የሞላው በይቅርታ በተሞሉ ህዝቦች ነው። ታዲያ ዛሬ ከየት መጥቶ ነው ክርስቲያንን ማስታረቅ ያስቸገረው? እመኑኝ እኔ በእግዚአብሔር ቤትም ቀላል አይደለም። ገና ወደ ጌታ ሳልመጣ ራሱ ሰዎች የማስታረቅ ነገር ይመጣብኛል። በቃ ብዙ ጊዜ መስሪያ ቤቴ ትልልቅ ሰዎች አስታርቀን ብለው ይመጣሉ። አሁን ያየሁት ክርስቲያኑን ለማስታረቅ የጥቅስ ብዛት የምሳሌ ብዛት ምንም አልተጠየቅንም። ዋቴቨር ዘ ኬዝ እኛ የተጠየቅነው ይቅር በሉ ነው የተባለው። ምንም ይሁን ምንም ኃጢአታችሁን አትቁጠሩባቸው ነው የተባለው። ለኛ ኃጢአታችን እንዳልተቆጠረብን የሚገርማችሁ ነገር በዘመናችን የሚገርሙ ይቅርታ አድራጊ ሰዎች ቢሊ ግራሃም ኢቫንጀሊካል አሶሲዬሽን የሚባል ዲሲሽን የሚባል መጽሔት ነበረ። አሁን ይኑር አይኑር አላውቅም።
እና በጣም ሰብስክራይብ አድርግ ነበር። እና አንድ ጊዜ ያ መጽሔት ላይ ምን እንዳየው ታውቃላችሁ? አንድ ፓስተር የ17 ዓመት ልጁን ሌላ የ17 ዓመት ቲኔጀር ገደለበት። ፓስተር ነው። በጣም አዘነ። ነገር ግን ያንን የልጁን ገዳይ እየሄደ እስር ቤት መጠየቅ ጀመረ። ስለ ጌታ መመስከር ጀመረ። ጌታን ተቀበለ። ከ7 ዓመት በኋላ ገና አንደሬጅ ኦልሞስት ስለነበረ በአሜሪካ ሕግ ወላጆቹ እና ዘመዶቹ አግሪ የሚያደርጉ ከሆነ ከ7 ዓመት በኋላ በአመክሮ ሊፈታ ይችላል። አባቱ ተጠየቀ። ምን እንዳደረገ ታውቃላችሁ? ይፈታ ብሎ ፈረመ። እሱ ብቻ አይደለም፣ ሲያገባ የልጁን ገዳይ ፓስተር ሆኖ አጋባው። እኔ እስከ ቅርብ ጊዜ ድረስ ያንን መጽሔት ኮፒ አድርጌ አስቀምጬው ነበር። የት እንደጠፋኝ አላውቅም። ለምን እንደው ታውቃላችሁ? ለመመስከር ማንም አበሻ ይሄን ሊያምነኝ ስለማይችል ብዬ ስለማስብ አባባ ይሄ ፕሮፓጋንዳ ነው ምናምን እንዴት ነው ቢያንስ እንዴት ይድራል እንዴት ሰርጉ ላይ ቆሞ ይድራል ብሎ ስለማያምኑ ማለት ነው ጊዜው ነበር። I don't know where I misplaced it የት እንዳደረኩት አላውቅም። ባለፈው ጊዜ ኢራን ሀገር ውስጥ አንድ ሴት እንደዚሁ የ17 ዓመት ልጅ የጓደኛው ገደለባት። አንድ ልጇ ነው። በጣም አዘነች። በጣም ተሰቃየች። ሰሚራ አልነጂድ ትባላለች እና አብደላ ይባላል ልጇ። መንገድ ላይ በ2007 ዓመተ ምህረት መንገድ ላይ በተደረገ ጠብ ነው በአንድ ወጣት የተገደለው። ከዛ በኋላ ልጁ ታስሮ የመጨረሻ በሞት እንዲቀጣ ተፈረደበት። በሞት እንዲቀጣ ሲፈረድበት በኢራን በስቅላት ነው የሚቀጣው። ወንበር ተቀምጧል፣ ገመድ ተንጠልጥሏል። ልጁ ገመዱን አንገት ውስጥ የምታጠልቀው እናቲቱ ወይም አባትየው ነው የሟች። እዚህ የሟች ዘመዶች እልል ይላሉ፣ እዛ ደግሞ የገዳይ ዘመዶች እናትና አባት ያለቅሳሉ። እቺ ሰሚራ ሄደች። እናት ናት። ኢትዮት እንደኒውስ እንት ማድረግ ትችላላችሁ፣ ጎግል ማድረግ ትችላላችሁ። ሄደች። እሷ ናት የምትጠበቀው። ህዝቡ ሁሉ ይጠብቃታል። ገመዱን አስገብታ ወንበሩን እንድትመታ ልጁ እንዲንጠለጠል ማለት ነው። ከዛ በኋላ ምን አለች? እዚህ አካባቢ ለቁም ነገር የደረሰ ቲኔጀር ልጅ ሞቶበት ማታ ቤቱ የቀዘቀዘበት ቤቱ ያስጠላው መፈጠር ያስጠላው ሰው አለ ከመካከላችሁ? ያን ስሜት የሚያውቀው ሰው አለ? አንድ ልጁን አጥቶ አንድ ልጁ ሞቶበት የሚሰማውን ስሜት ፊል የሚያደርግ ባዶ ቤት ተቀምጦ ተዘግቶ የሚቀመጥ ሰው አለ ወይ ከመካከላችሁ ብላ ጮኸች። ከዛ ወደፊት ሄደችና ልጁን በጥፊ መታችሁ የሚሞተውና ገመዱን ጥላ በጭራሽ አይሞትም ብላ ነፃ ወጣችሁ። አይዶም ምን ለምን እንዳታውቃላችሁ? እኔ በልጅ መሞት የተሰማኝን ስሜት የሱና እንደገና እንድትኖረው አልፈልግም። I know the feeling that ሙስሊም ናት። you can see, you can google, it is true story 2007 19 ዓመት ነው። ሩዋንዳ ብትሄዱ የሩዋንዳ የዘር ፍጅት ሰዎች አንዳንዶቹ አይናቸው እያየ ዘመዶቻቸውን ቅጥቅጥ አድርገው የገደሏቸውን ሰዎች ቁጭ ብለው አውርተው ተነጋግረው ይቅርታ ጠይቀው አሁን በጭራሽ ስለ ዘርና ስለማንሳት በለም ብለን ሪኮንሳይል አድርገናል ብለው በሰላም የሚኖሩ ሰዎች ናቸው። ኔልሰን ማንዴላ ከእስር ቤት ሲወጣ ምን አለ? ወደ ነፃነቴ ወደሚመራው በር ስወጣ ምሬቴንና ጥላቻዬን ትቼው ካልሄድኩ አሁንም በእስር ቤት እንደምቆይ ያውቅ ነበር። ከእስር ቤት ወጥቼ ሲሄድ ምሬቴን ጥላቻዬን ችግሬን ሁሉ እዛ ጥየው ካልወጣሁኝ አሁንም ይዤው የምወጣ ከሆነ እስቲል እስር ቤት ነኝ ይላል። እንደውም የመጨረሻውን
በጣም የሚያሰቃየው የነበረው ኦፊሰር በኔልሰን ማንዴላ የፕሬዚደንሻል ሴሪሞኒ ላይ ተጋብዞ ተገኝቷል። ሌቲም ሲ ተብሎ በርካታ ሰዎች እንዳው እኔ 100 ሰው መጥቀስ እችላለሁ። በጣም ኢንተረስትድ ስለሆንኩኝ እነዚህ ነገሮች እና ዘ ሃይዲንግ ፕሌስ የሚል ፊልም ተመልከቱ። ዘ ሃይዲንግ ፕሌስ ሆላንድ ውስጥ በሆሎኮስት ጊዜ ቴሪ ቴምቡም የምትባል ሴት እሷ ብቻ ናት የተረፈችው። አባቷ እህቶቿ ምናምን በሙሉ ኮንሴንትሬሽን ካምፕ ሞተው እሷ ብቻ ናት የተረፈችው። እና አንድ ቀን ከቤተ ክርስቲያን ስትወጣ አየችው። የመጨረሻውን የሚያሰቃያቸውን የመጨረሻውን የሚያንገበግባቸውን ሰው ነው። ሰውየው ኮላፕስ ነው ያደረገው። እሷ ግን ይቅርታ ጠይቃው ምህረት አድርጋለት አነጋግረው። ምን ለማለት ነው የሁላ ታሪክ የምነግረው? ባለፈው የሮማው ካቶሊክ ቤተክርስቲያን ዮሐንስ ፖል በሽጉጥ የመጣቸውን ቱርካዊ ሄደው ቁስላቸውን ከጠራረጉ በኋላ ሄደው ሆስፒታል ጠይቀውት ጸልየውለት። ለምን? ይሄ የክርስትና የመጽሐፍ ቅዱስ ፕሪንሲፕል ነው። አባቶቻችን ሲሰደቡ መልስ አልሰጡም፣ ሲላገጥባቸው ማስረጃ አላቀረቡም። እንደውም መጽሐፍ ቅዱስ የሚለን ስለ ስሙ የተናቁ ሆነው ስለተቆጠሩ ደስ እያላቸው ከቤተ መቅደስ ወጥተው ሄዱ። አሁን ይመስላል ከሬክት እናድርገው፣ ስፔሊንግ ተሳስቶ ይሆናል፣ ግራመሩ ልክ አይደለም። ምክንያቱም መጀመሪያ አጀማመሩ መጨረሻ ላይ አፈነዱት ግንባሩን አሉት ነው መሆን ያለበት እንጂ ደስ የሚል መሆን የለበትም። ስለ ስሙ የተናቁ ሆነው ስለተቆጠሩ ብሎ ደስ እያላቸው የሚል ነገር ባይ ናቹራል ሚንስ ሊመጣ አይችልም። ሌላ ሱፐር ናቹራል የሆነ ማይንድ የተገጠመለት ሰው ብቻ ነው የተፉበትን የናቁትን የረገጡትን ሰው ነው። ስለዚህ ይቅር ማለት ቀላል ነገር አይደለም። ቀላል ነገር ነው እያልኩ አይደለም። ዋጋ ያስከፍላል። ዋጋ የምንከፍለው ግን ስለ ክርስቶስ ስለ ጌታዬ። አንድ ነገር አይደል ዲሲሽን መጽሔት ላይ ሌላ ያነበኩት የታወቀ የኒውዮርክ ጋንግ ሊደር ጌታን ተቀብሎ ምን ያክላል ሰውነቱ እና በቃ እያገገመ አዲስ ላይፍ እየተለማመደ እየራቀ ከመጥፎ ከዛ ከድረጉ ምናምን ሲሄድ አንድ በቃ ቀጫጫ ምናምን ሰው መጥቶ አጠገብ ቆሞ ስድብ። ይሄ እኮ ገና አስቦ ገና ፈልጎ ገና ጠቢያለሽ በዳቦ ብሎ የሚደባደብ የነበረ ሰው ሸሽቶ በሰላም አካባቢ ሰፈር ቀይሮ ምናምን እየሄደ እያለ የሆነ ቀጫጫ ምናምን መጥቶ ፊት ለፊቱ መንገድ ላይ ቆሞ ሰይጣን የሚያመጣ ንግግር ይናገር አየውና ምን እንዳደረገው ታውቃላችሁ? ቀስ አድርጎ ብድግ አድርጎ ሰማይ አድርሶ ብዙዎቻቸውን ፈጠፈጠው ልትሉ ነው አይደለም። አይ ሰማይ አድርሶ because of my Lord Jesus Christ I love you ብሎ እንዳነሳ ቁጭ አድርጎት ሄደ። This is what we have learned። ለዚህ ነው በጥፊ ሲመቷቸው ከትንቢተ ኢሳይያስ ጀምሮ ተጨነቀ፣ ተሰቃየ፣ ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ ምን አፉን አልከፈተም። በሸላቾቹ ፊት ማለት ምን ማለት ነው? በጉን እኮ ማሳጅ እያደረጉት አይደለም። ምን እያደረጉ ነው? እየቆረጡት የሙቀቱን የብርዱን መሸፈኛ ልብሱን እየላጩት። በጉ ምን ያደርጋል? ምንም አላደረገም። በዛ ሌብል እየገረፉት እያሰቃዩት እየደበደቡት። ስለዚህ ይቅርታ ዋጋ ያስከፍላል። ሌላ ደግሞ ትህትናን ይጠይቃል። ስለ ጌታዬ ስለ ክርስቶስ ስለ አምላኬ ክብር መጣልን ይፈልጋል። ክርስቲያን ስትሆኑ ባጠገባችሁ በመንገዳችሁ የማይሄዱት የሚፈሯችሁ በሙሉ መጥተው በቃ ይጫወቱባቸዋል። ታውቃላችሁ? አጋጥሟችሁ ያውቃል? እኔ ካምፕስ እያለን አንዷ አናዶኝ ሁለት እጄን ተይዤ በጌታ እኮ ነኝ ያው ጌታ የተቀበልኩት ኢትዮጵያ ነው፣ ግን እዛ ካምፕ ጠፍቶኝ ማለት ነው ያ ክርስትና ሁሉ ጠፍቶኝ ሁለት እጄን ተይዤ ተለምኜ ምናምን በቃ እባክህ ተብዬ ምናምን ገላለሁ ማለት። ከዛ መጨረሻ ላይ
መጠመቅ ነበረብንና ልንጠመቅ ስንል ይቅር ማለት አለባችሁ። አጠገባችሁ ያሉትን ብቻ ሳይሆን አገር ቤት ሁሉ የምታስታውሱትን ሁሉ እያስታወሳችሁ በስልክም በደብዳቤም ይቅርታ መጠየቅ አለባችሁ ሲባል ያን ሰውዬ የምደበድበው ያልኩ ሰውዬ ትዝ አለኝ ማለት ነው። በፊት እኮ እኔ ብቅ ስል መንገድ እንትን ብሎ ይላል። አሁን ጴንጤ መሆንን በደንብ ሲያውቅ ማለት ዞር ለዛ ምናምን ይለኛል። ለምኜ ከባድ ነው። ማየት የማልፈልገው ማናገር የማልፈልገው ግን ወደዛ ጥምቀት ቦታ ገንዳ ከመግባት በፊት ወደዛ ቅዱስ ቁርባን ከመሄድ በፊት መጀመሪያ ከሱ ጋር መጨረስ እንዳለብኝ ኮንቪንስ ስለሆንኩኝ ማለት ነው። እየተበቀያ በቃ ዋጋ የሚያስከፍለው ሁሉ ዋጋ ከፍዬ ይቅርታ። ለዚህ ነው ጌታ ኢየሱስ ክርስቶስ ክፉን ሰው አትቃወሙ፣ ማንም ቀኝ ጉንጭ በጥፊ ቢመታ ሁለተኛውን ጉንጭ ደግሞ አዙርለት። እኛ አሁን አንድ ጊዜ መጥቶን እንደ ፌቨር ነው የምንቆጥረው እንጂ እንደገና ሁለተኛ መስጠት የሚታሰብ ነው ብዬ አላስብም። በብዙዎቻችን ማለት የምታደርጉ ትኖራላችሁ። አንድ ጊዜ እንኳን ከተዋችሁ ራሱ ትልቅ ነገር ከተውን፣ ሁለተኛ ደግሞ እንዴት እንደሚሆን አላውቅም አይደል እንዴ? ነገር ግን ጌታ የሚለው አዙርለት፣ በደልን መተው፣ ህመምን መልቀቅ። ፔን አለ የረዳችሁት ያገዛችሁት ጎን ይሆናል ያላችሁት ምናምን ካጠገባችሁ ውልቅ ብሎ ጠላቱ ነውባችሁ ምናምን መጣ። በቃ እሱን ጌታ ራሱ ግደለው ብሎ አፕሩቭ ያደርግላችሁ ማን መስለው ምንም ኃጢአት አይመስልም ማለት እሱን ብትገሉ ምን ደሙ ከልብ ነው በቃ ምናምን ያሱ አይደለም። ይሁዳ አይደል እንዴ? ከዛ ሁላ ሰው ማለት ገንዘብ ሚኒስትር እኮ የሚሰጡት እኮ ዘቤስ ነው አይደል እንዴ? ገንዘብ ሚኒስትር በፕሮቶኮል በሚኒስትሮች ምክር ቤት ሁሉም ሚኒስትር እኩል አይደለም። የአሳ ምናምን ሚኒስትርና ውጭ ጉዳይ ሚኒስትር አንድ አይደለም። ያው ስሙ ቢሆን ማለት ነው። እንደገና ደግሞ ዲፌንስና ደግሞ የአርብቶ አደር ምናምን የሚለው አንድ አይደለም። ያው ሚኒስትር ቢሆንም ስሙ ፕሮቶኮል አለ እና ፋይናንስ ሚኒስትሩ ቦርን ምን ነው ባክቦን ነው አይደል? ባክቦን ያንን የያዘው ነው፣ ከረጢቱን የያዘው ነው ይሁዳ። ጎኑ የሚቀመጥ የነበረ ነው። ማስረጃ አለን። አብሮ ወጭት ያደረገ ነው ማለት ሩቅ አይደለም። 12 ሰው እየበላ እዛ ጋር ወጭት ማድረግ ማለት ቅርብ የተቀመጠ በፕሮቶኮል ሁለተኛ ሶስተኛ ሰው ማለት ነው። ያ እንኳን ሲክደው ምንም አላደረገም ጌታ። እንደ ጴጥሮስ አይነቱ ጆሮ ልቁረጥ ይላል ባለ ጉዳዩ ተቀምጦ ለሌላ ሰው። እኛ እኮ ለሌላ ሰው ብለን ተጣልተን እናውቃለን። እኔ ተጣልቼ አውቃለሁ ለሌላ ሰው። በቃ ዝግተኛ ከሆነ በቃ ተውኔ ልጣላል ብዬ ሁሉ ተጣልቼ የማውቅበት ጊዜ አለ። ጌታ ግን ባለ ጉዳይ ሆኖ ራሱ ተበድሎ አዳም በበደለ ጌታ ለዓለም ክሶ ዋለ ቀራንዮ ከለሜዳ ለብሶ የሚሉት ነገር አለ። የምንለው በገና አዳም በበደለ ጌታ ለዓለም ክሶ ዋለ ቀራንዮ ከለሜዳ ለብሶ። የበደለው ማን ነው? አዳም። የሚክሰው ማን ነው? ምን ማለት ነው? የበደለው ማን ነው? አብደላ። የካሰው ማን ነው? ዮሐንስ። በክርስቶስ ቦታ ካለ ማለት ነው። ዛት ይዚት። ለዚህ ነው ዮሴፍ ራስ ወንድሞቹን እናንተ ልትጎዱኝ አስባችሁ ነበር፣ አልተሳካላችሁ። እግዚአብሔር ግን ለበጎ አደረገው። ጎ ኢን ፒስ፣ ጎ ኢን ፒስ። ወደ መጨረሻ እየተጠቃ ነው። ይቅርታ ማድረግ ኦፕሽን አይደለም። መጽሐፍ ቅዱስ ከቻላችሁ ይቅርታ አድርጉ አይደለም ያለው። ኢፍ ፖሲብል አይደለም ያለው። ኦፕሽናል አይደለም ያለው። መስት ነው። እንደውም ይቅርታ አለማድረግ ማለት ኃጢአት ነው፣ ክፋት ነው፣ በደል ነው። የቤተ ክርስቲያንን በረከት፣ የክርስትናን በረከት፣ የመንፈሳዊ ዓለምን በረከት የሚያግድ ነው። ቂም ይዞ ጸሎት። እስቲ ሌባ ሌሊት ቤታችሁ ይመጣ ይቅርታ እያለ የሚሰርቅ ሌባ አለ እንዴ? ይቅርታ ጉንፋን ይዞኝ እያለ የሚሰርቅ ሌባ የለም አለ እንዴ? ዛት ይዘት እናንተ ግን ኃጢአታችሁን ይቅር ባትሉ
አባታችሁ ኃጢአታችሁን ይቅር አይላችሁም። ስለዚህ እኔ ይቅር የምለው ደስ ብሎኝ ሁሉ በስጋ ደስ ብሎኝ ላይሆን ይችላል፣ ግን ዋጋውን ተምኜ አወዳድሬ ቢጎዳኝም ባይመቸኝም ባይስተካከልልኝም ያለኝ አማራጭ the best option the best way out is to forgive። ይሄ ነው እንግዲህ መልእክቴ። እኔ ዛሬ ለዚህ ጉባኤ ያለኝ መልእክቴ፣ ለእያንዳንዳቸው ያለኝ መልእክቴ፣ ለራሴም ያለኝ መልእክቴ honestly speaking አሁን እዚህ የምናገረውን ሁሉ እየኖርኩ ነው ብዬ አላስብም። ነገር ግን ህይወታችን በይቅርታ ቢሞላ፣ መጽሐፍ ቅዱስ ላይ በተጻፈው ፕሪንሲፕል ቢሞላ፣ ምን ያህል ሰዎች ሶሻል ሚዲያውን ተመልከቱ። ክርስቲያኑና ክርስቲያኑ የሚያወራበትን ቋንቋ ተመልከቱ። ቶታሊ ቮካብለሪው የክርስቲያን አይደለም። ቤተ ክርስቲያን እስከ ቅርብ ዓመታት ድረስ ያ ቋንቋ ቤተ ክርስቲያን አካባቢ የሚነገር ቋንቋ አልነበረም። እየለመድነው ስንመጣ እየተለማመድነው ስንመጣ በየቀኑ እየለመድነው ስንመጣ እንደ ኖርማል እየሆነ ቤተ ክርስቲያን ደረጃዋን፣ ክርስቲያኖች ደረጃቸውን እያጡ በቂም በጥላቻ አንዱ ባንዱ አንዱ አጥቢያ ለአንዱ አጥቢያ በጎሪጥ እየታየ አንዱ ክርስቲያን ከአንዱ ክርስቲያን ጋር በጎሪጥ እየታየ ፍቅር ጠፍቶ በምንድን ነው መታወቂያችን? ምንድን ነው? what is our identity? ምንድን ነው ያለው ጌታ? በምናችሁ ነው ደቀ መዛሙርቴ እንደሆናችሁ ያውቋችኋል ያለው? በምናችሁ? በፍቅራችሁ። ፍቅር ሲኖረን የነገር ሁሉ መፍትሄ ነው። ታውቃላችሁ አባቶቻችን ሲመተውን፣ አንድ ምሳሌ ልንገራችሁ። አባቶቻችን ገርፈውን በመነገታው ቂም ይዛችሁ አድራችሁ ታውቃላችሁ? ቆስሉ ገና ሳይደርቅ። አንዳንዴ እርግጥ ብዙዎቻችሁ ስለመገረፍ ላታውቁ ትችላላችሁ፣ ይቅርታ። በእኛ ጊዜ እንገረፍ ነበርና ወላጆቻችን ይገርፉ ነበርና አይ ምናልባት ዋት ምናምን ይገረፍ ነበር እንዴ ምናምን የምትሉ ሰዎች ልትኖሩ ትችላላችሁና ያኛው የተገረፍንበት ፔኑ ሳይደርቅ አባቶቻችን ሄደን አቅፈናል፣ እናቶቻችን ሄደን አቅፈናል። ለምንድን ነው ካላችሁ መመታታችን እንጆይ አድርገነው ሳይሆን ወደነው ፈቅደነው ሳይሆን we know the love ከጀርባ ያለውን ፍቅር ስለምናይ ያንን መገረፋችን፣ ያንን መጎዳታችን፣ ያንን ቁስላችን ምኑ ይሸፍነዋል? ፍቅሩ ይሸፍነዋል። we don't have የለም። ፓልቶክ ሲገብታችሁ ምታቆጃችሁ አሳዩኝ ካላችሁ። አመሰግናለሁ። ፓልቶክ ላይ ምን እንደሚሉ ታውቃላችሁ? እኛ አንተ የምትናገረውን 10% ብንናገራቸው አንድ ሰው እዚህ ግድም አይኖርም ሩም ውስጥ ይላል። ቢኮዝ ዘይ ኖ መጥቼ ምንም ሞቲቭ የለኝም የምናገርበት። ለነሱ ፍቅር፣ ለነሱ ማረም፣ ለነሱ ማስተካከል ነው እንጂ ምንም ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ ምናምን የሚባለው ነገር ይሄ እንደዚህ ምናምን አልነበረም በእኛ። የንጹህ የፍቅር አገልግሎት ስለሆነ ሰዎች ፍቅራቸውን ሲያዩ በቃ መሰደብ፣ መገረፍ ምናምን ምንም ችግር የለባቸው። ዛሬ ቤተ ክርስቲያን ወደ ቀደመ ክብሯ፣ ክርስትና ወደ ቀደመ ክብሩ፣ ክርስትና የሚባለው ነገር ወደ ተቀባይነት እንዲመጣ አንድ ነገር ማድረግ ያለብን ነገር ብዬ የማስበው ፍቅራችን ቸክ ማድረግ አለብን። ፍቅራችን ቸክ ማድረግ አለብን። ራሳችንን መመርመር አለብን። መጽሐፍ ቅዱስ ምን ይላል? ራሳችንን ብንመረምር ባልተፈረደብንም ነበር። በዚህ ዘመን ግን አብዛኛው ሰው የሚሞላው ሌላውን መመርመር እንጂ ራስን መመርመር አለ። ራሳችንን ብንመረምር እግዚአብሔር የሰማነውን ቃል እንድንኖርበት ይርዳን።